ኢትዮጵያ ወደ ቀይ ባህር መውጣት ትፈልጋለች። ቀይ ባህር አካባቢ ላይ አንድ ነን አረብ የሆነ ስቴት ለዛው ከሽብርተኞች ጋራ ሲሪየስሊ እርምጃ በመውሰድና በመቅጣት የምታወቅ ስቴት እዚህ ቀይ ባህር አካባቢ እንድመጣ ከምን አሜሪካኖች እንዴት ነው የሚያውቃል? እንደ ትልቅ እድል ነው የሚያዩት። ይሄንን ኡጋንዳና ኬንያ በዚህ በባህር በር ጉዳይ ተወዛግበው ነበር። ኡጋንዳ እንደውም ጦርነት አውጃለሁ በኃይል አማራጭ እንዳለ ሲአክሰስ አገኛለሁ ካሁን በኋላ ላንድ ሎክ ዶኜ አልኖርም ብላ በአደባባይ ስትናገር ነበረ። እንዲሁም ማስጠንቀቂያ ሰጥተው ነበር። ከዛ በኋላ የኬንያው ፕሬዚዳንት ብቃሩና ጦርነት ምን አመጣው? ምንም ችግር የለውም ወደቡን የምታገኙበት ወይም ደግሞ ወደ ሲአክሰስ የምትመጡበትን አማራጭ እኛ በራችን ከፍት ነው እንሰጣቸዋለን አሉ። ይሄ ንፋስ ምናልባት የኤርትራ አካባቢ ሙቀት ፈጥሮ ንዝረት ፈጥሮ ምናልባት ከዛ አንፃር አይቶት ከሆነም የሆነ ዱርዬ መጥቶ ከሳሎን ወሰደብን የቤትን ሳሎን። ከዛ የቤትን ሳሎን ወደ ደረጃ ወደ ውጪ ለመውጣት በዚህኛው በኩል ለመውጣት ሳሎንን ተከራየኝና ተከራየኝ አለ ማለት ነው። እሱን የምትከራየኝ በዚህ በፊት ለፊት በኩል በር አታውጣ በሚል አይነት አገላለጽ ማለት ነው። ትከራያለህ። ከዛ የኤርትራ ባህር ኃይሎች እዛ ጋር ያሉትን የኢትዮጵያን እንቅስቃሴ የመውጫና የመግቢያ እንትኗን ይቆጣጠሩልናል። ኢትዮጵያ ላንድ ሎክድ ሀገር ነች። ስቲል ላንድ ሎክድ ሀገር ሆና እንኳን ለዚህ ሲ አካባቢ ላለው ደህንነት የኢትዮጵያ አስፈላጊነት አሜሪካ ትፈልገዋለች። እና እዚህ ላይም ሲያስቀምጡት ምን ብለዋል? ኢትዮጵያ ወደ ቀይ ባህር መመለስ አለባት። የባህር በር ወደዛ ለመመለስ የምታደርገውን ጥረት እንደግፋለን። ምክንያቱም ባህር አካባቢ ያለውን ደህንነት ኢትዮጵያ በምትመለስበት ጊዜ የበለጠ አስተማማኝ የሆነ ደህንነት ይፈጠራል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችን ጀምረናል። እንደተለመደው ሀገራዊና ትኩስ አጀንዳዎችን ወደ እናንተ እናደርሳለን። በዛሬው ፕሮግራማችን ኤርትራ ለኢትዮጵያ የባህር በር ኮሪደር ለመስጠት ዝግጁ እንደሆነች በማስታወቂያ ሚኒስቴር አማካኝነት መግለጫ ወጥታለች። ምናልባት ይሄ መግለጫ የወጣው ከምን አንጻር ነው? ከጫና አንጻር ነው ወይስ የአቋም መለሳለስ ነው የሚለው ነገር በደንብ በስፋት እንሄድበታለን። ሌላው መረጃችን የአሜሪካው በአፍሪካ ወታደራዊ አዛዥ ናቸው ጀነራል ዳግቫኒ ወይም ደግሞ የአሜሪካንን አጠቃላይ ወታደራዊ ጉዳይ የሚመለከቱ ባለስልጣን ናቸው። ወደ ኢትዮጵያ መጥተው ከኢትዮጵያ ትልልቅ ባለስልጣናት ጋር ከተወያዩ በኋላ ኢትዮጵያ ወደ ቀይ ባህር እንድትመለስ አሜሪካ ሙሉ ድጋፏን ትሰጣለች የሚል ሀሳብ አስተላልፈዋል። እንዲሁም ደግሞ ወደ ዋይት ሀውስም ተመልሰው ይህ መረጃ እንደሚናገሩና የሁለትዮሽ ውይይት እንደሚያደርጉ ገልጸዋል። በዚህ ላይም የምንለው ይኖራል። ሶስተኛው መረጃችን ወደ ትግራይ ነው የሚወስደን። ቲፒኤፍ ትግራይ ውስጥ አስርጎ ባስገባቸው ታጣቂዎቹ በተመሳሳይ ሰዓት ከፍተኛ የሆነ ተኩስ እንደነበረ በትግራይ ውስጥ የደረሱ መረጃዎች ያመላክታሉ። እነዚህን መረጃዎች ወደ እናንተ እናደርሳለን። እንደተለመደው ቻናላችንን ላይክ፣ ሰብስክራይብ ያደረጋችሁ አብራችሁ እንድትቆዩ ጠይቃችኋለን። አማ እንዴት ነህ? ሰላም። ከአንድ ፕሮግራም መስተጓጉል በኋላ ተገናኝተናል። አድማጭ ተመልካቾቻችንም ባለፈው አሳውቄ ነበረ። ወደ መረጃችን ስንሄድ የመጀመሪያው እንግዲህ ኤርትራ ጉዳይ ነው የምንመለከተው። የኤርትራ ማስታወቂያ ሚኒስትር ምናልባት እንደው ስትመለከተው ሀሳቡ ያን ያህል አዲስም ባይሆን ትንሽ የአቋም መለሳለስ ይመስላል። በዓለም አቀፍ እነዚህ ምንድነው የባህር በር ባለቤትና ላንድ ሎክድ የሆኑ ሀገራትን የሚዳኙ ህጎች እዛ ላይ የሚካተት እንትን አለ። ምንድነው አሰራር አለ። ምንድነው የሚለው እንዳያስፈላጊነቱ የባህር በር ባለቤት የሆኑ ሀገራት ለላንድ ሎክድ ሀገሮች ኮሪደር የመስጠት ለኮመርሻል ፐርፐዝ የመስጠት ግዴታ ባይሆን ኦልሬዲ ፈቃደኝነት ካላቸው ሁለቱ ሀገራት እርስ በርስ በዚህ መልኩ መሄድ ይችላሉ የሚል ነገር የተቀመጠ ህግ አለ እና አሁንም ምንድነው የምትለው ኤርትራ ይቅርታ ምንድነው እያለች ያለችው ኢትዮጵያ ለሰላማዊ አማራጭ ወታደራዊ ቤዝ የምትለውን በባለቤትነት የምትለውን ትታ የኤርትራን ሉዓላዊነት የማይጋፋ ከሆነ ወይም ደግሞ ኤርትራ አደጋ ውስጥ የማትወር ከሆነ ቃል በቃል ኢትዮጵያ ባትልም መንፈሱን ስንረዳው ከኢትዮጵያ ጋር ስለሆነ ውዝግቡ ያ መረጃ ኢትዮጵያ ነው ሪፈር የሚያደርገው። ኮሪደር ለመስጠት ዝግጁ ነህ ብለዋል። የኮሪደር ማለት ይሄ ነገር ያው ኮመርሻል ፐርፐዝ የሚለው ነገር ተደጋገመ፣ የታወቀ ነው።
እንደውም ከዚህ ቀደም እኮ ጅቡቲ ራሱ ታጁራ ወደብን ለኢትዮጵያ በኮመርሻል ፐርፐስ እሰጣለሁ ብላ ነበር። አሁን ትልቁ እረፍት የሚነሳቸው የቀጠናው ሀገራት ለኮመርሻል ፐርፐስ እንሰጣለን ይላሉ። ወታደራዊ ቤዝ የሚለው ነገር ትንሽ ያስፈራቸዋል። ያ ወታደራዊ ቤዝ መስጠቱ ከበስተጀርባው በጣም በርካታ የሆኑ ፖለቲካዊ አንድምታዎች ስላሉት ነው። ኢትዮጵያ ወታደራዊ ቤዝ አላት ማለት ከኢትዮጵያ ጋር ቀጥታ ባላንጣ የሆኑ ሀገራት እነ ግብፅን፣ ሌሎች ሀገራትም ሊያኮርፉ ይችላሉ፣ ጫና ያሳድራሉ። የኢትዮጵያ ስፌር ኦፍ ኢንፍሉዌንስ ለአካባቢው በጣም በከፍተኛ ሁኔታ ያድጋል። ስለዚህ ከኢትዮጵያ ጂኦፖለቲካል አክተር ከመሆን አንጻር የኢትዮጵያን ቁመና ከማሳደግ አንጻር ስለሚመለከቱት ይሄ ወታደራዊ ቤዝ የሚለውን ነገር በታምር ፊት የማይሰጡት ማለት ነው። እና ኤርትራ ምናልባት የተለሳለሰ አቋም ነው ወይስ ከዚህ ቀደም የነበረውን አቋሟን በተወሰነ ደረጃ ኤክስፖዝ አደረገችው የሚለው ነገር ለውይይት የሚጋብዝ ነው። እስቲ የተወሰነ አሰበልበት እዚህ ላይ። አመሰግናለሁ ደሬ። እንግዲህ ሁለት ነገር አድርገን ብናየው መልካም ይመስለኛል። ምንድነው አንደኛው ለምንድን ነው ኤርትራ በተደጋጋሚ ይሄንን ነገር ወደ ሀሳብ መስጠት መምጣት የፈለገችበት ነገር ተገዳ ነው ወይስ ሌላ ጨዋታ ለመጫወት ፈልጋ ነው የሚለውን ነገር በሁለት ከፍለን ብናየው ማለት ነው። ተገዳ ማለት እንዴት ነው? እንግዲህ ጠቅላይ ሚኒስትር አብይ አህመድ ባለፈ በፓርላማ ላይ ማንኛውም በተለይ የበለጸጉ ሀገር መሪዎች ችግሮች ከመፈጠራቸው በፊት ለምን ችግሮች ሲፈጠሩ ተያያዥ ነገሮች ይመጣሉ። ጉዳዩ ኢትዮጵያና ኤርትራ መካከል ብቻ አይደለም የሚሆነው። በቀጥታም ሆነ በተዘዋዋሪ ኢትዮጵያና ኤርትራ መካከል በሚፈጠረው ግጭት፣ ጦርነት ብሔራዊ ጥቅማቸው የሚነካ ኃይሎች አሉ። ጦርነቱ የሚወልዳቸው ነገሮችም ደግሞ አሉ። የስደተኛ የሆነ የሽብርተኛ ነገር ማለት ነው። ስለዚህ ይሄ ነገር ከመፈጠሩ በፊት አነጋገሩን ማታነጋግሩን ግን ከሆነ እኛ ከምናደርገውን ነገር ከማድረግ ወደኋላ አንልም የሚል ነገር ግፊት መጥቶ ነበር። እነዚህ ኃይሎች እዚህ አካባቢ ያላቸው ብሔራዊ ጥቅማቸው ቅድም ባልኩ ቀጥታ እዚህ ጋር የሚያገኙት ጥቅም ይሁን በተዘዋዋሪ ጦርነት ከተነሳ ጦርነት የሚያመጣባቸው ችግር እሱን ታሳቢ በማድረግ ይንቀሳቀሳሉ። ኢኮኖሚያቸው ሊታወቅ ይችላል። ቀይ ባህር አካባቢ የሆነ ግጭቶች ከተፈጠሩ የአሜሪካ በስፋት የሚጠቃ ኢኮኖሚ ነው ያለው። ለዚህ ሲባል አሜሪካን ኤርትራን ሳይወተውቷት አልቀሩ ይመስለኛል። አንደኛው ማለት ነው ምን አይነት ውቶታ እንግዲህ ጉዳይ ወደ ጭቅጭቅም ከመጣ ወደ በጉልበትም ብትሄዱ በህጋዊ መንገድም ብትሄዱ ማምለጫ የላችሁም በሚል ልክ ከዚህ በፊት አሜሪካኖቹ ደግሞ ማን ነው ይሄ ኤርማን ኮን ነው በወቅቱ አሰብን ይዛ መገንጠል እንደሌለባት ኤርትራ የሚል ሀሳብንም ጭምር ነው ማለት ዝም ብሎ በዛ ወቅት ሲቀመጥ የአሜሪካን የወቅቱ አቋም ነበረ ማለት ነው። ወደንም ጠላንም ማለት ነው። ስለዚህ አሁን ጉትጎታውን ሲያመጡት አሜሪካ በዚህ ጉዳይ ላይ ያላት አቋም ብሎ ለኛ በግልጽ እንደዚህ ብሎ ደግሞ በብልክ ወጥቶ ባይናገሩም ይሄ የኢትዮጵያ ወደብ ነው፣ አላግባብ ይዛችሁ ያላችሁ ቦታ ነው። ስለዚህ ብትመልሱ በሰላም ተነጋግራችሁ ጉዳዩን በሌላ መንገድ ከሚሆን በሰላም ቢሆን የተሻለ ነገር ነው። ካልሆነም እነሱ እንቅስቃሴ እያደረጉ ነው፣ ያሳዩሃል ደካማ ጎንህን፣ ሰርቫይቭ ማድረጋችሁ። ስለዚህ እያወቃችሁ ተሸንፋችሁ ነገሩን በሰላማዊ መንገድ የሚቋጩበት አማራጭ ፈልጉ የሚል ምክር ነው የሚያቀርቡልህ ማለት። ከዚህ ምክር አንፃር ሊሆን ይችላል ኤርትራ ብድግ ብላ አሁን ለመደራደሪያ ያሰበችው ይመስለኛል። ያቀረበችው ሀሳብ ራሱ ሆን ተብሎ ለመነጋገር ዝግጁ ነን፣ ግን የምንነጋገረው በዚህ ፍሬም ነው። በሊዝ በኮንትራክት ትላለህ። ዋናው ለመነጋገር ዝግጁ መሆኔ ነው። ዝግጁ መሆኑ በራሱ ዝግጁ መሆኑ ነው ዋናው ነገር። ከዛ ቀጥሎ ያለው የምትነጋገረው ነገር ባለ የመደራደር አቅምና አደራዳሪዎች ቅድም በዘረዘርኩልህ ባትደራደሩ ምን ሊፈጠር ይችላል የሚለውን ያሳዩዋል በግልህ። ኢትዮጵያና ኤርትራ መካከል ያለው የአቅም እንትን በጣም የሰማይና ምድር ነው። የሪሶርሱ የሰው ኃይሉ በፈለገው ነገር ቢሆን ኢቨን ግጭት ውስጥ ቢገባ ይሄ ነገር እኛ በዚህ ደረጃ ነው የምንረዳው። ኢትዮጵያ ለአግባብ ያጣች ከቀይ ባህር ተገፍታለች ብለን እንገነዘባለን። ይሄን ስነግሩህ ምንድነው ነገ ኢትዮጵያ ፈለገችው ነገር ካረገች እኛ ወደዋ የምናረገው ነገር የለም፣ ኤክስፔክት አታርጉ የሚለውን ነገር ነው የምነግሩህ ነገር ማለት ነው። ሁለተኛው ነገር ምናልባት ኤርትራ
እኔ ሰላም ፈላጊ ነኝ። ኢትዮጵያ ጠባጫሪ ነች። አዎ። እና አሁንም እኔ ለመነጋገር ዝግጅት አለኝ። ደግሞ የምነጋገርበት የራሴ ፍሬም አለኝ። እኔ የራሴን ቀይ ባህር የኔ ግዛት ውስጥ ያለውን ቀይ ባህር እንደ ሌሎች እንደ ጅቡቲ ወይ እንደ ሶማሊያ ለሌላ አገር ወታደራዊ ቤዝ ሰጥቼም አላቅም አልሰጥም። ይሄ አሰራር በእኛ ሀገር የለም። ነገር ግን ኮመርሻል የሆነ ነገር መነጋገር ይቻላል። እኔ ኦፐን ነኝ ምሎና ዲፕሎማቲክ ለመሆንና የዓለም አቀፉ ማህበረሰብ ሀሳብን ቀልብ ለመግዛት ገብተዋል አይደለ? የሆነ ነገር እንኳን ቢፈጠር ኢትዮጵያን በወራሪነት አይን እንዲያዩ የዛ ጫወታ ነገር ሊሆን ይችላል ወይ ነው ጥያቄው ነገር ማለት ነው። ይሄ ለዛ ነው በሁለት ከፍያ ያስቀመጥኩ። አንደኛው ሲሪየስሊ ተገዳ የተገደለችበት መንገድ ደግሞ አደራዳሪዎችም አተርፊም ያሽበት መንገድም ኢትዮጵያ ጠል የሆኑ ኃይሎች አገርን ስለሚመሩ እንጂ የኢትዮጵያ ወዳጅ የሆነ ኃይል አገር እየመራ ቢሆን ኑሮ በምንም ሂሳብ ምጽዋና አሰብን ይዘሽ እንድትሄጂ አይፈቅድም። ባይዞ እኮ የሞኝ እኮ ነገር እኮ ማንም እኮ አይፈቅድም እኮ እንደዚህ እኮ የለም እኮ እንደዚህ ቢደረግበት ሁኔታ እኮ የለም እኮ በዓለም ላይ ተፈጽሞ ማያውቅም እንደዚህ ነገር ተፈጽሞ። ስለዚህ ያ ጊዜው አልፎበታል። ያኔ ይሄንን ሂደት ሂዳችሁበት አገሪቷን ህዝቡን ነው ጎዱት። ለምን ያው እነ ቲፒኤልኤፍም አገሩን ስለማይወዱ ህዝቡንም ስለማይወዱ ተስማምታችሁ ህዝቡን ጎርጎርታችኋል። ከዚህ በኋላ ግን አሁን ህዝቡ በዚህ ጉዳይ ላይ በከፍተኛ መነሳሳት መንግስት ተውብን እንኳን ህዝብ የሚተውበት ሁኔታ አይደለም። ስለዚህ ይህ ጉዳይ በሆነ መንገድ በገባችሁበት በር ብትወጡ ይሻላል የሚል ምክር ያቀረቡ ይመስለኛል። ተገዶ ይመስለኛል። ወል እስቲ ኤርትራ ያቀረበችው ሀሳብና የኛን ፍላጎት ትንሽ ኮምፓር ኮንትራስት ላድርግልህና ኤርትራ እያለች ያለችው የተለመደውን ትከራያላችሁ። እንግዲህ አንተ አስቡ፣ ቀለል አድርጌልህ አድማጭ ተመልካቾቻችን ልናገር። የሆነ ዱርዬ መጥቶ ከሳሎንን ወሰደብን፣ የቤትን ሳሎን። ከዛ የቤትን ሳሎን ወደ ደረጃ ወደ ውጭ ለመውጣት በዚህኛው በኩል ለመውጣት ሳሎንን ትከራየኝና ተከራየኝ አለክ ማለት ነው። እሱን የምትከራየኝ በዚህ በፊት ለፊት በኩል በር አታውጣ በሚል አይነት አገላለጽ ማለት ነው። ትከራያለህ። ከዛ የኤርትራ ባህር ኃይሎች እዛ ጋር ያሉትን የኢትዮጵያን እንቅስቃሴ የመውጫና የመግቢያ እንትኗን ይቆጣጠሩልናል። ይህን የሚታክል አገር ኢትዮጵያን የሚታክል አገር ኤርትራ በሚታክል ትንሽ የቁራጭ አገር ወደ ውጭ የምትልከው ወደ ውስጥ የምታስገባው የባህር ላይ ደህንነቷ በኤርትራ እጅ ላይ ይገባል ማለት ነው። ዩሲ የሚገርም እኮ ወደ 1200 ኪሎ ሜትር የሚጠጋ እኮ ነው የባህር በር እንግዲህ ወሰን የወሰዱት እነሱ 1200 ከዛም በዚህ እዚች ጋር እንኳን ተከራይተህ ለምትሰራው የሚጠብቁልህ ይህቺ አገር በስንት ሺህ ዓመት በዚህ ቀይ ባህር አካባቢ ላይ የራሷን እየጠበቀች የራሷን መውጫና መግቢያ ንግድ ሲካታካሄድ የኖረችው ሀገር ታሪክ ሰረዝና ትላንትና በውሸት ታሪክ ሀገር የሆነች ሀገር የኢትዮጵያ ሀገር ሸቀጥ መውጫና መግቢያ ማለት ነው እንቅስቃሴን ይጠብቁልሃል ማለት ነው። ይሄን ይዋጥልሃል ወይ ኢትዮጵያዊ ነው ጥያቄው። እንዋጥ እንጣለን በፍጹም ይሄ ነው አንዱ ነገር ማለት። ሁለተኛ በኢትዮጵያ በኩል የሚነሳው ምንድነው ነው? ሸቀጥ ነው። ኖሬን አለ እኮ ሸቀጥ እኮ እኛ ከሸቀጥ በላይ የብሔራዊ አደጋ ስጋት አለብን። እዚህ ቀጠና አካባቢ ያሉት ቀይ ባህር አካባቢ ያሉ ኃይሎች ለእኛ ብሔራዊ አደጋ ስጋት አለ። እኛ እዛ ቦታ ላይ ቁጭ ካላል ይህንን ስጋት በውክልና የሚቀለብስልን ተከራይተን የኤርትራ ሰራዊትን የኤርትራን ባህር ኃይል ተከራይተን ጠብቀን የምንል አገር አይደለም። የምንኛ ጥያቄያችን ሌላ እና አልሸባብ እዚህ አካባቢ ከሀውቲ ጋር ተያይዞ ይሄ ቀይ ባህር አካባቢ ላይ እየተደራጁ ነው ያሉት። ወድንም ጠላንም እነዚህን ደግሞ የሚተኙልን ኃይሎች አይደሉም። እዛው ቦታው ተገኝተን የራሳችን ዕጣ ፈንታ እንወስን ነው እያለን ያለው። አሁን እንግዲህ ሳለው ርቀቱም ማለት እነሱ ሊሉ የሚፈልጉን ነገርና እኛ ጋር ያለው ጥያቄ በጣም ይለያያል። በጣም ከፍተኛ ልዩነት አለው። እንዳልከው ኤርትራን የበለጠ የሚያሳብጥ ኤርትራን የበለጠ የኢትዮጵያ ጋርዲያን ጠባቂ የሚያደርግ ነው ይሄ ኦፈር። የተለመደም ኦፈር ነው ማለት የኮሪደር መስጠትና እነዚህ በሲ አክሰስ አማራጭ የሌላቸው ለአንድ ሎክ የሆኑ ሀገራት በእነዚህኞቹ ሀገራት ዕጣ ፈንታ ላይ ህሉናቸው እንዲያርፍ መደረጉ በጣም አስገራሚ። በዛ ላይ ደግሞ ኢትዮጵያና ኤርትራ ያላቸው ታሪካዊ ባላንጣነት አለ። በተለይ ሻዕቢያ እኔ ኤርትራ እንደ ህዝብ ሳይሆን የሻዕቢያ ብሔርተኝነት ለኢትዮጵያ ባላንጣ ነው።
የታሪክ ባላንጣ ነው። ምናልባት አሁን ሰሞኑን አንድ የሚሽከረከር መረጃ አለ። ኡጋንዳና ኬንያ በዚህ በባህር በር ጉዳይ ተወዛግበው ነበር። ኡጋንዳ እንደውም ጦርነት አውጃለሁ በኃይል አማራጭ እንዳለ አክሰስ አገኛለሁ ከአሁን በኋላ ለአንድ ሎክ ዶኜ አልኖርም ብላ በአደባባይ ስትናገር ነበረ። እንዲሁም ማስጠንቀቂያ ሰጥተው ነበረ። ከዛ በኋላ የኬንያው ፕሬዚዳንት ብቅ አሉና ጦርነት ምን አመጣው? ምንም ችግር የለውም ወደቡን የምታገኙበት ወይም ደግሞ ወደ አክሰስ የምትመጡበትን አማራጭ እኛ በራችን ከፍት ነው እንሰጣቸዋለን አሉ። ይሄ ንፋስ ምናልባት የኤርትራ አካባቢ ሙቀት ፈጥሮ ንዝረት ፈጥሮ ምናልባት ከዛ አንጻር አይቶት ከሆነም አናቅም። ግን አንተ ያነሳው ነጥብ ጥሩ ነጥቦችን አንስተሃል። አድማጭ ተመልካቾቻችን ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ አሁንም እየጠየቅናችሁ፣ ቀጣዩ መረጃችን ከዚሁ ጋር የሚያያዝ ነው። የአሜሪካው ወታደራዊ አታሼ ወይም ደግሞ ወታደራዊ አመራር ጀነራል ዳግቫኒ እዚህ ኢትዮጵያ ነበሩ። የመጡትም ለቀጭን ጉዳይ ነው፣ ዝም ብሎ ተራ ጉዳይ አይደለም። እዚህ ቀጠና አካባቢ ያለውን ጂኦፖለቲካል ደህንነት በተመለከተ ከኢትዮጵያ ጋር ለመምከር ነው። ኢትዮጵያ እጅግ በጣም ወሳኝ እንግዲህ በጣም እዚህ ጋር ታሳቢ መደረግ ያለበት ኢትዮጵያ ላንድ ሎክድ ሀገር ነች። ስቲል ላንድ ሎክድ ሀገር ሆና እንኳን ለዚህ አካባቢ ላለው ደህንነት የኢትዮጵያ አስፈላጊነት አሜሪካ ትፈልገዋለች። እና እዚህ ላይም ሲያስቀምጡት ምን ብለዋል? ኢትዮጵያ ወደ ቀይ ባህር መመለስ አለባት። የባህር በር ወደዛ ለመመለስ የምታደርገውን ጥረት እንደግፋለን። ምክንያቱም ባህር አካባቢ ያለውን ደህንነት ኢትዮጵያ በምትመለስበት ጊዜ የበለጠ አስተማማኝ የሆነ ደህንነት ይፈጠራል። አሁን ያለው ጂኦፖለቲካሊ ያለው ቅድድም ኢትዮጵያ ባለመግባቷ ምክንያት ከፍተኛ ችግር ተፈጥሯል። ቅድም አንተ ያነሳው የአልሸባብ ጉዳይም እዛ ላይ የምታደርገውም ትግል የሚበረታታ ነው ብለዋል። ከዛ ባሻገር ትኩረትን የሚስበው ነገር ይህን አጀንዳ ለስቴት ዲፓርትመንት ወይም ደግሞ እነዚህ በደንብ ሃውስ ሜከር የሚባሉት ሎ ሜከር የሚባሉት ዋይት ሃውስ ሄደን እናሳውቃለን ብለዋል። እነዚህ ወታደራዊ አታሼዎች እንግዲህ ምናልባት ለትራምፕም ቅርብ ናቸው። ትራምፕ አጠቃላይ ይሄ ስቴት ዲፓርትመንት ያለውን የቀጥናውን አካባቢ የሚከታተል የስቴት ዲፓርትመንት ልኡካንን የማሳመንና ጉዳዩን የማሳወቅ ስራ ነው እንደሚሰሩ ተናግረዋል። እኚህ ወታደራዊ አታሼ ጀነራል የተነጋገሩት ከፊልድ ማርሻል ጋርና ከጠቅላይ ሚኒስትሩ ጋር ነው። ሁለቱም ደግሞ ለወታደራዊ አታሹ የተናገሩት ነገር አንድ አይነት አጀንዳ ነው። ኢትዮጵያ የባህር በር ለማግኘት ከኢኮኖሚ አንጻር፣ ከደህንነት አንጻር፣ ከመልማት ከማደግ አንጻር የባህር ቤት ባለቤት ለመሆን የምታደርገው ጥረት አለ ብለው አሳውቀዋል። ይህንም እንደግፋለን ብለዋል። እንግዲህ ዋይት ሃውስ የኢትዮጵያን የባህር በር ባለቤትነት የምደግፍ ከሆነ ማን ያስቆመናል? ተራ ከዛ ጥሩ እንግዲህ ምንድን ነው መሰለህ አሜሪካኖች እዚህ በተለይ ቀይ ባህር አካባቢ ላይ ምንድን ነው ፍላጎታቸው የሚለውን ነገር ማየቱ ጠቃሚ ይመስለኛል። አንደኛና መሰረታዊ ነገሩ እዚህ ቀይ ባህር አካባቢ የሚደረገውን የንግድ እንቅስቃሴ እንዲታወቅ አይፈልጉም። እንዳይታወቅ ደግሞ ለአሜሪካም ለራሷም ብሔራዊ ጥቅም ወይ ደግሞ የብሔራዊ ጥቅማቸው የጋራ አንዳቸው ብሔራዊ ጥቅም ያለ አንዳቸው ጉዳት ያለው ጥቅም የሆነ ተባባሪ ሀገር ያስፈልገዋል። ተባባሪ ሀገር ቢፈልግ ብቸኛውን እዚህ ኢትዮጵያ ነው የሚታየው። አማትሬ ብታይ ማለት በሚሊተሪ ዋይዝ ስትመለከት ጠንካራው ሀገር። አዎ ይሄን ስንል ምንድን ነው ኢትዮጵያ ከአልሸባብ ጋር እኮ ከ20 ዓመት በላይ እኮ የተዋጋችው ለአሜሪካ ቅጥረኛ ለመሆን ብቻ እኮ አይደለም እኮ። የመጀመሪያው ነጥቡ ምንድን ነው? አልሸባብ የሚባል ኃይል ለእኔ ብሔራዊ አደጋ ስጋት ነው የሚለውን ነገር አላት አንደርስታንዲንግ። እንደ ሀገር ይሄ ስጋት አለ፣ ለአሜሪካኖች አደጋ ነው ይሄ ኃይል። ስለዚህ ብሔራዊ ጥቅም አገናኘም ማለት ነው። አብሮን ደግሞ አኖረን ከዓመት በላይ ማለት ነው። ኢቨን ፍላክቹዌት ሳያደርግ ብዙ ጊዜ ብሔራዊ ጥቅሞች ፍላክቹዌት ያደርጋሉ። ፍላክቹዌት ሳያደርጉ አብሮ አዘለቁን። ይሄ ባለበት ሁኔታ ላይ ኢትዮጵያ ወደ ቀይ ባህር መውጣት ትፈልጋለች። ቀይ ባህር አካባቢ ላይ አንድ ነን አረብ የሆነ ስቴት ለዛው ከሽብርተኞች ጋራ ሲሪየስሊ እርምጃ በመውሰድና በመቅጣት የሚታወቅ ስቴት ሽብርተኞችን የሚዋጉትን ኃይሎችን ጋር ተባባሪ መሆን የሚችል አቅም ያለው አቅምም አይሆን ፍላጎት ብቻ አይደለም፣ አቅምም ያለው ልምድ ያለው ስቴት እዚህ ቀይ ባህር አካባቢ እንዲመጣ
ከምን አሜሪካኖች እንዴት ነው የሚያውቃል? እንደ ትልቅ እድል ነው የሚያዩት ይሄን ነገር እንደ ትልቅ እድል ነው። ሁለተኛ ነገር ደግሞ ላንሳለን እነዚህ ከአብሮ የተያይዞ ያለውን ብሔራዊ ጥቅም እንርሳው። ኢትዮጵያ ህዝብ ቁጥሯ በጣም እየጨመረ ነው ያለው። ኢኮኖሚዋ እያደገ ነው ያለው። ተነካክታለች። እነዚህ የእሷን ብሔራዊ አደጋ ስጋት የሚሆኑበት ኃይሎች እዚህ ቀይ ባህር አካባቢ ላይ የመጡ ነው። ስለዚህ የግድ ወደ ቀይ ባህር መውጣት አለብኝ የሚል አቋምን ይዛ አትወጪም ብትባል የምትፈጥረው ውክታ ምንድን ነው የሚለውን ነገር መታሰብ መቻል አለብን። የበለጠ ቀጠናው የሚረብሽ ነገር ነው። ለመረበሽ እኮ እና ለሸባብ እየረበሹ አይደል? እንኳን ስቴት ሆነ እንኳን ለዛውም ደግሞ ጀስቲስ ያለ ስቴት ሆነ 3000 ዓመትን በዚህ በኩል በራስ በር ገብተህ ወጥተህ ሰርተህ ነግደህ አስገብረህ ገብረህ የኖረች አገርን ከዚህ አካባቢ አባረ ምንድነው ሊሆን የሚችለው ኮንሲኩዌንሱ የሚለውን ነገር ያሰላሉ እነሱ። ለዚህ ሲባል ያለው አማራጭ ምንድነው? የኢትዮጵያን ወደ ቀይ ባህር መመለሱ ጉዳይ አሜሪካ ትቀበላለች። ይበቃለቅ አለቀ። ይሄ እንደ አንድ በዲፕሎማቲክ ቋንቋ ማለት የመጨረሻ ቃል ነው። እንዴት የሚለው ጉዳይ እሱ የራሱ አፈጻጸም ይሄ ብቻ። ይሄ ጥያቄ ሌጂቲሜት ጥያቄ ነው። እንዴት የሚለው የኔ እናንተ ትከሻ ላይ የሚወድቆ ነገር ነው። እሱ አካሄድ ላይ ነው። ትክክል። እሱ እኛ ጋር የሚወድቆ ነገር ነው። ብቻ ምንድነው አሜሪካ እዛ ጋር ግሪን ላይት ለምን ቅድም ሁለት ላስቀምጥኩልኝ ነገሮች አንፃር ማለት ነው። ከራሱ አንፃርም ሁለተኛ እኛ ከምንፈጥረው ችግር አንፃርም ይሄን ነገር መቀበል እኔ ትልቅ ድል ነው ብዬ ነው የማስበው። የኛ አሁን ወደ ቀይ ባህር መሄዱ ጥያቄ አሁን እውነታውን አሁን መስበሩ እያገኘ ነው ያለው ማለት ነው። ኦኬ አሜሪካ ምናልባት ኢትዮጵያና ኤርትራ ቀጥታ ወደ ጦርነት ገብተው እንድሉት ላትፈልግ ትችላለች። ግን ጦርነትን ስላልፈለክ ብቻ አታቆምም። ኢትዮጵያንም ከዚህ ከልክለኝ ደግሞ ችግር እንዳይፈጠር ነው። እዛ አካባቢ በሁለቱም ነው ችግር ያለው። ሁለቱ አገር ወደ ጉልበት ወደ ግጭት ገብቶ ችግር ይፈጠራል። ኢትዮጵያን ጮቁን አቁመን ችግር ይፈጠራል። ሁለቱም አደጋ አለው። ግጭቱን የሚፈልጉት እነዚህ ጥቃቅን የሆኑ የገልፍ ሀገራት ናቸው። እንደነ ዩኤኢ ምናምን ሌሎች ሀገራት ይፈልጋሉ። ስለዚህ እና አሜሪካ ምንድነው የሚያደርጉት? የነዛን እያስታገሱ በጣም ዋይዝ በሆነ መንገድ እንዴት ፕሬጀር አድርጎ ይህንን ጉዳይ እውን ማድረግ የሚቻልበትን መንገድ ነው የሚታየው። ግን እንደዛ እንደሆነ በእኛ በኩል የሆነ የአንድ ወቅት ጨዋታ ብቻ መሆን የለበትም። ሞቅታ ብቻ የአንድ ወቅት ሞቅታ በፍጹም ቁርጠኛ መሆን። ለምን ሰይፉ ሁለቱም ሰይፍ ነው የሚያስፈራው። በዚህ የምትቆርጠውም በዚህኛው በኩል ያለውም ያስፈራል ማለት ነው። የትኛው መሰለ ከገፋችሁንና ይህን ነገር እንዳናረግ የምታደርጉን ከሆነ የምንፈጥረው ለመረበሽ ሶማሊያም ረብሻለች የሚለው ነገር ማወቅ መቻል አለባችሁ። ገብቶሃል? አስገዳጅ ፕሬሸር መፍጠር መቻል አለብን ማለት። ባለፉት ሁለት ፕሮግራሞችም ነካክቸዋለሁ። እስራኤል ኢትዮጵያን ወደ ቀይ ባህር መምጣትን ትፈልጋለች። የእስራኤል ምናልባት ለየት የሚለው አሁን ከአሜሪካ ጋር ስለሚያያዝ ነው። አሁን አሜሪካ ማለት እስራኤል ማለት ነች። እስራኤሎች እኮ አጠቃላይ እነዚህ ሎቢስቶቻቸው ስቴት ዲፓርትመንት ያሉት በሙሉ ከጂውሽ ማንነት ጋር የተያያዙ ናቸው እና እስራኤል ኢትዮጵያን ወደ ቀይ ባህር መምጣትን ከደገፈች በተዘዋዋሪ አሜሪካ ውስጥ አሜሪካም ራሱ እንድትደግፍ ጫና እንድታሳድር ትልቁን ስራ ትሰራለች የሚል ነገር ነው። የእስራኤል ትንሽ ለየት የሚለው በዚህ በሶማሌላንድ እንድትገባ ነው የምትፈልገው። ምክንያቱም ከራሷ ብሔራዊ ጥቅም አንጻር ወደዚህ ወደ ሀውቲን በተመለከተ በዛ አካባቢ ያለውን የጦር ቤዝ ለማስፋት ኢትዮጵያን ይዛ እንዳለ እንደውም የሚሊተሪ ኢኩፕመንቱን ወታደራዊ ሎጂስቲኩን በሙሉ ራሷ ችላ ኢትዮጵያን ወደ ቀይ ባህር ማስገባት ትፈልጋለች። ይሄ በጣም እየሰራችበት ያለው ነገር ነው። የእሷ የሚለየው በዚህ በአሰብ ሳይሆን በሶማሊላንድ ነው። ዞሮ ዞሮ በግራም በቀኝም እስራኤል የምትደግፈውም አሜሪካ የምትደግፈውም መልካም ዜና አለው። ዞሮ ዞሮ አንድ ካገኘን ከሁለት ቀላል አይደለም የሚል ነገር ነው። ወደ መውጫችን አጀንዳ ስናመራ ወደ ትግራይ ነው የምንሄደው። ትግራይ ውስጥ ያለው ፖለቲካ ጠፋ በራ እያለ ነው። ቲፒኤልኤፍ ሳምንት እየጠበቀ አንድ መግለጫ ያወጣል። እዛ መግለጫ ውስጥ አንድ አይነት ቃል አለ ሁሌ። የፕሪቶሪያ ስምምነት መንግስት ጥሶታል፣ ሉዓላዊ ግዛታችን ይላል። ነገር ግን ራሱ በተቆጣጠራቸው በዚህ አላማጣ ራያ አካባቢ የሚሰራው በጣም ከፍተኛ የሆነ ወንጀል አለ፣ በየጊዜው እየወጣ ነው። አሁን ለየት ያለ መረጃ የወጣው ምንድነው? ይሄ ቲፒኤፍ የተባለው ኃይል ባለፈው በአፋር እንግዲህ ወያኔ ገብቶ ጥቃት አድርሶበታል።
እሱ ደግሞ እንግዲህ ካውንተር አታክ ይመስላል ወይም ደግሞ መልሶ ማጥቃት ይመስላል። በተመሳሳይ ሰዓት ከዚህ ከአላማጣ ኮረም ማይጨው እስከ አዲግራት በሁሉም ከተሞች በተኩስ ቅልጥ ያለ ተኩስ ተደርጎ ነበር የሚል ነገር ነው። እሱም ደግሞ የቲፒኤፍ ፋይሎች አስርገው አስገብተው ነው የሚል ነገር ጥርጣሬ አለ። እንግዲህ ካውንተር ይመስላል አለ ጉያችሁ ውስጥ ያለ ነው። በማንኛውም ሰዓት አብዮት አስነስተን ወይም ደግሞ አመፅ አስነስተን ልናጠፋችሁ እንችላለን ወይም ደግሞ ከስልጣን እናስወግዳችሁ እንችላለን የሚለው የቲፒኤፍ የመልሶ ጥቃት ነው የሚመስለው። ምክንያቱም ኮንቬንሽናል በሆነ ውጊያ ምናልባት ቲፒኤልኤፍ ኦቨርቴክ ሊያደርግ ይችላል ካለው ሎጂስቲክ። እንደውም አንድ መረጃ የወጣው ያየሁት ምንድን ነው አዳዲስ መሳሪያዎች ሌላ ማውጣት ጀምሯል የሚል ነገር ይወት ባለፈው ያየነው በጣም ጉድ ብለን ነበር አለ የተቀበረ ታንክ ምናምን ከእንደገና ሌላ አዳዲስ መሳሪያዎችን ማውጣት ጀምሯል የሚልም መረጃ ወጥቶ አይተናል። ቲፒኤፍ በዚህ መልኩ ምንድነው ግብረ መልስ መስጠቱ ትክክል ነው ወይስ አይደለም? ወይስ ቲፒኤፍ ባይሆን ማን ሊሆን ይችላል የሚለው ነገር ዝም ብለን ስፔኩሌት እናድርግ እስቲ። ጥሩ እንግዲህ ምንድነው ቲፒኤፍ እኮ የሚችለውን እንቅስቃሴዎች ጀምሯል። እንዳውም በሱ በኩል የጎደለ ያለ ነገር አይመስለኝም። መጣ፣ በአፋር ክልል ገባ፣ ቦታ ያዘ። ቦታ ይዞ እንዲቀጥል ፌዴራል መንግስቱ ለምንድን ነው ዝምታ መረጠ የሚለውን ነገር ነው። እርግጥ ነው በድሮን መጥቶታል እዛ ጋር ቢሆንም ራሱ የፕሪቶሪያል ስምምነት ከዚህ ቤት ጭቅጭቅ ውስጥ ከተን ነበረው እኮ ትጥቅ ፈቷል። አይ አልፈታም፣ ፈቷል እኛ እናውቃለን ነበር አይደል ሲባል ነበረው። አሁን አለመፍታቱን አወቀ መንግስት። አሳየን እንጂ በጋድ እኮ አሳየና። አሁን በዚህ መከራከር አይቻልም። አትከራከርም። የቲፒኤልኤፍ ትጥቅ በእጁ መያዝ ማለት ነው። ለፌዴራል መንግስት አሁን መጥቶ ወረራ ማካሄዱ ምናምን እንተው፣ ለቀሪው ከቲፒኤልኤፍ ለሆነ ቀሪው ኢትዮጵያ ህዝብ እኮ ፌዴራል መንግስት ላይ እኮ ጥያቄ ያነሳል እኮ። ፈቷል ስትለን ነበረ፣ ፈቷል ስትለን ነበረ፣ አልፈታም፣ እሺ አጭበርብሮ ከሆነ ያስፈታው ምን ጥያቄ ነው አለ። ይሄንን ለምንድን ነው በዝምታ የሚታየው? ቲፒኤልኤፍ ለዚህ ነው ቲፒኤልኤፍ የሚችለውን ፕሮቮክም ማደረገ መሳሪያውን ማሳየ ምን ታመጣለህ የሚል የሚመስል ነገር አደረገ። ፌዴራል መንግስት ለምን በቸልተኝነት አየው ነው ጥያቄ። እስቲ የተወሰኑ ነገር ሀሳቦችን ለማንሳት ሞክር። ምናልባት ከዚህ በፊት አንስተናል። ሻዕቢያ የሚጫወተው ጨዋታ አለው። ጦርነቱን እዚሁ ራያ፣ እዚሁ ወልቃይት፣ እዚሁ አፋር አካባቢ ለማድረግ ይፈልጋል። ለዚህ ፕሮጀክት ደግሞ ቲፒኤልኤፍ ባይዞ በጣም ጫና ውስጥ የገባበት ሁኔታ ካልተፈጠረብን ኖሮ ይሄ ባለፈ የወሰደው እርምጃ ከዓለም አቀፉ ማህበረሰብ ጋር የሚያቆራርጡ ነገር ነው። መሳሪያ ቀብረ የቆፈርክ ስታወጣ ለጌላ ዓለም አቀፍ ማህበረሰብ እንዲሆኝ ብትላው ምንድን ነው የሚባለው? በቃ በዛሬ ፕሪቶሪያ ኮት ሲያደርግ ስለዚህ ተቆራረጠ። ይህንን ውሳኔ ሊወስን እንዴት ይቻለ ነው? ቲፒኤልኤፍ በእርግጠኝነት ሊሆን የሚችለው ላይ ምንድን ነው ታውቃለህ? በሻዕቢያ በኩል ያለ ፕሬዠር ይመስለኛል። በቃ ዓለም አቀፍ ማህበረሰብንም ማጭበርበርንም በይፋ አውጣና የፈለግከውን አደርግ ነው። ይህንን ካደረገ የሻዕቢያን ፕሮጀክት ለመፈጸም ነው ወደዚህ ሂደት ውስጥ የገባው ማለት ነው። መንግስት እሺ ይሄ የሻዕቢያ ፕሮጀክት ነውና ነገ ቲፒኤልኤፍ ጎንደር ስመጣ የሻዕቢያ ፕሮጀክት ነው ብለን እንጠዋለን ወይ ነው ጥያቄ አለኝ። ነገ ቲፒኤልኤፍ እንደለመደው ከምሴም ስመጣ የሻዕቢያ ፕሮጀክት ነው ብለን እንጠዋለን ወይ ነው ወይስ አያደርግም በሚል ብቻ ላይ መሰለኝ ለኔ ቲፒኤልኤፍ ከነበረበት ከተነቃነቀ አስረክቤያለሁ ያለውን ነገር አላስረከብኩም ምን ታመጣለህ ብሎ ይዞ መሳሪያን ከወጣ እሱ እኮ እኔ የሚፈታኝ ጉልበቴ ነው እያለ መሆኑን በግልጽ እኮ የገለጸ ነው ያለው። ከነበረው ደግሞ ልምድና ተሞክሮ አንጻር ይሄን በመያዙ ምንድነው የሚፈጥረው የሚለውን ነገር የሚታወቅ ነገር ነው። የታወቀ ነው ምንም። ስለዚህ ምንድነው ፌዴራል መንግስት ቪዥታው ምንድነው? ቪዥታው ነው ሊገባኝ አልቻለው። ምናልባት ሻዕቢያ በፈለገው ባትል አልዋጋም አይነት ነገር ከሆነ እሺ ቲፒኤልኤፍ ብጠጋ ምን ሊሆን ይችላል? ምን ነገርም መታየት አላልኩ። ትክክል። ኢቭን በግልጽ ቋንቋ ራሱ መንግስት ወጥቶ መናገር አለበት። ከባባድ መሳሪያ ታንክን ጭምር ታጥቃችኋል፣ እናንተ የግዛታችን አካል ናችሁ፣ የሉዓላዊት ኢትዮጵያ አካል ናችሁና ይሄን ታጥቃችሁ መብት መጠየቃችሁ ራሱ በጣም አስገራሚ ነው። ፊት ለፊት እኮ መነገር እኮ አለበት እኮ ይሄ ነገር አይደል? ያ ቲፒኤልኤፍ እኮ በቃ
ከደሙ ንጹህ ነኝ ብሎ በጣም አይኑን እኮ በጨዋታ እኮ ነው ምንም እንዳልተፈጠረ ነው አይደል? ፕሪቶሪያ ይላል እኮ ፕሪቶሪያ ማለት እኮ የመጀመሪያ እኮ አንድ ወር ውስጥ መሳሪያ ተረክቤያለሁ ብለህ እኮ ፕሪቶሪያ እኮ የሚቀጥለው እኮ ፕሪቶሪያ የሚቀጥለው ከዛ ጋር ቢገኝ ነው። እንደውም አዲስ ዴቨሎፕመንት ምንድነው መንግስት ለቲፒኤፍ የሎጂስቲክ ሰፖርት ምናምን ማቅረብ ጀምሯል የሚል ነገር ዜና ወጥቷል። አይ ቲንክ እዛ ጋር ጥሩ ነገር ይመስለኛል። እነሱ ምን ክሌም ሲያደርጉ ነበር ማለት ወያኔ መንግስትን የሚወጋ አጠቃላይ ከሻዕቢያ ጋር ተቀላቅሎ ኢትዮጵያን ለመውጋት የሚጥር ኃይል የኢትዮጵያን በጀት እየበላ እኛ ለምንድነው ዝም የምንለው የምንባለው የሚል ነገር ነው። ሎጂስቲክ ማቅረብ ጀምሯል። ያ ሎጂስቲክ የቀረበላቸውን እሱ አጠናክሯቸው መሰለኝ እንግዲህ ወደ ጥቃት የተመለሱት የሚል ነገር ነው። ካለ ሰዓት አንጻር የዛሬውን ፕሮግራማችን በዚህ ብንቋጨው መልካም ነው። አድማጭ ተመልካቾቻችን የዛሬው ዝግጅታችን በዚህ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩን።